ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሲቪል ማህበረሰብ ድርጅቶች ረቂቅ ማሻሻያ አዋጁ ከምርጫ በፊት እንዳይጸድቅ ተጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል ማህበረሰብ ድርጅቶች ረቂቅ ማሻሻያ አዋጅ በመጪው ግንቦት ከሚካሄደው ሀገራዊ ምርጫ አስቀድሞ እንዳይጸድቅ ለሚመለከታቸው አካላት ውተታ እያደረገ መሆኑን አስታወቀ። ኢሰመኮ በመጪው ዓመት 2019 ዓ.ም ለ16ኛው የአፍሪካ ብሔራዊ የሰብአዊ መብቶች ተቋማት ትስስር ጠቅላይ ጉባኤን እንዲያዘጋጅ መመረጡን ዋና ኮሚሽነር አቶ ብርሃኑ አድሎ የካቲት 17 ቀን 2018 ዓ.ም ለጋዜጠኞች መግለጫ ሲሰጡ ነው ይህን የተገለጸው። ኢሰመኮ ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል ጨምሮ በርካታ ሀገር በቀልና የውጭ ሀገር የመብት ተሟጋች ድርጅቶች የኢትዮጵያ መንግስት በሲቪል ማህበረሰብ ማህበር አዋጅ ላይ ያቀረበውን ማሻሻያ ውድቅ እንዲያደርግ እንዲሁም የሲቪል ምህዳሩን ከሚገድቡ ድርጊቶች እንዲቆጠብ በተደጋጋሚ ሲጠይቅ እንደነበረም ይታወሳል። ዋና ኮሚሽነሩ ብርሃኑ የሲቪል ማህበረሰብ ድርጅቶች ማሻሻያ ረቂቅ አዋጅን በተመለከተ በሰጡት ማብራሪያ ከቅርብ ጊዜ ወዲህ ኢሰመኮ በረቂቁ ላይ ተከታታይ ውትወታ ሲያደርግ መቆየቱን ገልጸዋል። አዋጁ አሳሪና የሲቪል ምህዳሩን ሊያጠብ የሚችል ድንጋጌ እንዳይዝ ባደረገው ውትወታ የተወሰኑ ድንጋጌዎች ማለዘብ ተችሏል ብለዋል። ይሁን እንጂ ይህ አዋጅ በየትኛውም ሁኔታ ከ7ኛው ሀገራዊ ምርጫ በፊት እንዳይጸድቅ ውትወታ እያደረገ ነው ብለው ረቂቅ አዋጁ ከምርጫ በፊት ከጸደቀ ምርጫው ላይ የራሱን ጥላ ያጠላል በማለት አስረድተዋል። የሲቪክ ምህዳሩ ጠበብ እየተባለ አዋጁ ወጣ ሲባል በራሱ የሚያስተላልፈው መልዕክት ሌላ ትርጉም የሚያሰጠው ነው ብለዋል። መንግስት አዋጁን ማውጣት ከፈለገ መከልከል አይቻልም፣ ነገር ግን ማሻሻያ ሊያደርግ ሲታሰብ በሚገባ ታስቦበትና ውይይት ተደርጎበት መሆን ይገባል በማለት አክለዋል። አዋጁ አሁን የሚወጣ ከሆነ በምርጫው ላይ የራሱን ጥላ የሚያጠላ በመሆኑ ውትወታ እያደረግን ነው። ከዚህ አንጻር ምናልባትም ይሳካልናል የሚል እምነት አለን ብለዋል። በሴቶች በህፃናት ላይ የሚደርሱ በደሎችን ቀጥለዋል ያሉት ዋና ኮሚሽነሩ ኦሮሚያ፣ አማራ፣ ትግራይ እና ሌሎች ክልሎች በግጭት አውደ ውስጥ በመሆናቸው የሰብአዊ መብት ጥበቃዎችን በተሳለጠ መንገድ ለማስኬድ ፈታኝና መሻገር ያልተቻሉ ችግሮች መሆናቸውንም ተናግረዋል። በግጭት አውድ ውስጥ የመኖራቸው ጉዳይ የሚያሻማ አይደለም። በግጭት ውህዶች ውስጥም የደረሱ የሞት፣ የአካል ጉዳት፣ የንብረት መውደም በመጪው ዓመታዊ ሪፖርታችን እንደተለመደው እናቀርባለን ብለዋል። ዋና ኮሚሽነሩ በማዕድን ዘርፍ የሚታየው የመብት ጥሰት አሳሳቢ ነው ብለዋል። ኮሚሽነሩ ከማዕድን ጋር በተገናኘ በጋምቤላና ደቡብ ምዕራብ ክልሎች የመብቶች ጥሰት ክትትል ምርመራ እያደረገ መሆኑንም ገልጸው በዋነኛነት በማዕድን ማውጫ ቦታዎች የነባር ህዝቦች የመብት ጥሰትና በማዕድን አልሚዎች መካከል በሚከሰቱ ውዝግብ ህይወት እየጠፋ መሆኑን በተደጋጋሚ ችግሩ ማሳሰቢያ እንደተሰጠበት ገልጸዋል። የሰው ህይወት መጥፋት እንዲቆም መጠየቁን የተናገሩት ዋና ኮሚሽነሩ በሁለቱ ክልሎች 10 ሰዎች መሞታቸውን ተከትሎ የደረሰው የመብት ጥሰት ላይ ምርመራ በማድረግ ምክረ ሀሳብ መስጠቱን ገልጸው የፌዴራል ፖሊስ በአጥፊዎች ላይ ምርመራ እያደረገ ነው ብለዋል። በማረሚያ ቤቶች የተለያዩ ይታያሉ ያሉትን የምግብ፣ የጤና፣ መሰረታዊ አገልግሎቶች አቅርቦት ማሻሻያ እንደሚፈልግና በወንጀል ተጠርጥረው በፖሊስ ጣቢያ የሚቆዩ ዜጎች በተመለከተ የሚመደብ በጀት እንደሌለ ገልጸው ይህ ጉዳይ በበጀት መደገፍ እንዳለበት አሳስበዋል። የዘፈቀደ ስርዓት በሚዲያ ምህዳሩ ላይ ተገቢ ያልሆነ መንገላታት መኖሩን ጠቅሰው ኮሚሽኑ ጉዳዮችን ተከትሎ ምላሽ በመስጠት ረገድ በአዲስ አበባ ያለው ምላሽ የተሻለ ነው ብለዋል። በሌሎች አካባቢዎች የሚታዩ ውትወታዎች እንዳሉ ሆነው ጉዳዩ አሁንም አሳሳቢ እንደሆነ ተናግረዋል። ኮሚሽኑ በመጪው ዓመት በአዲስ አበባ አህጉራዊ ጠቅላይ ጉባኤ ለማካሄድ የተመረጠው ኢትዮጵያ በሰብአዊ መብቶች ዙሪያ ለሰራችው ተግባር እውቅና የሚሰጥ ነው ብለዋል። አፈጻጸማችን ደካማ ቢሆን ኖሮ ይህ ዕድል የማናገኝ ሲሆን ይህ ለጥሩ አፈጻጸማችን የተሰጠ እውቅና አድርገን እንወስደዋለን ሲሉም አስረድተዋል። ኮሚሽኑ ሀገራዊ ጉባኤ ማዘጋጀቱ ዓለም አቀፍ አህጉራዊ ተደማጭነት እንዲጨምር የሚያደርግ በመሆኑ የገለጹት ዋና
ኮሚሽነር ብርሃኑ የ47 አባላት አገሮች የሰብአዊ መብት ድርጅቶች፣ የሲቪክ ማህበረሰብ ድርጅቶች እና ሌሎች ተወካዮች በሚገኙበት የሚካሄድ መሆኑንም ተናግረዋል። ባለፉት ወራት ኮሚሽኑ አከናወነ ባሉት የውትወታ ስራ በሕገ ወጥ እስር ላይ የነበሩ 1136 ሰዎች እንዲለቀቁ 119 ሰዎች ደግሞ በወቅቱ ፍርድ ቤት እንዲቀርቡ ማስደረግ መቻሉን አብራርተዋል። የማረሚያ ቤት የቀን ፍጆታ ላይ በአብዛኛው ክልሎች መሻሻል መደረጉን፣ ነገር ግን አሁንም የተደረገው ማሻሻያ በቂ አለመሆኑን ገልጸው ተጨማሪ 8 ጽሕፈት ቤቶች በተለያዩ ሀገራት አካባቢዎች መፈታታቸውን ተናግረው የሲቪል ማህበረሰብ ድርጅቶች ተስፋፍተውና ተደራጅተው መቀጠል ለሀገሪቱ የዲሞክራሲ ስርዓት ወሳኝ ነው ብለን እናምናለን። በመሆኑም የሲቪክ ምህዳሩ እየሰፋ እንጂ እየጠበበ ሊሄድ አይገባም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።